ምንድነክ? ድግምት ሰላቢ የአየር አጋንንት ድግምት ሰላቢ የአየር አጋንንት ደፊ ደፊ መንፈስ ግደል ነው የተባልከው? ለምን? ከዚህ ምድር ለማስወገድ ነበር። ከየት ነው የመጣው? ከጋምቤላ። ምን ነበር የሚሰራው ጋምቤላ? ቢሮ ሰራተኛ ነው። እና ምን አደረገ? በቃ ላስወግደው ነበር፣ ለማስወገድ ነበር። ምን ትጠቀማላችሁ? እሱ ቢወገድ በቃ ለማስወገድ ነበር። አልተሳካልኝም። ስንት ጊዜ ነው ከመተትክበት? ኧረ በየወር ነው የማሳድሰው። ለምንድን ነው እኮ ምንድን ነው የምትጠቀመው? እሱ አሁን ቢሞት በቃ ተሳሳትኩ። አንድ ቀን ምኑ ነበር ያስከው? አይኑ፣ እግሩ፣ ሁሉም በቃ ያካሉ። ምን አደረገው እስከ ዛሬ? ሁሉ አካሉ በቃ የሚሰራው ወደ እኔ ነው የሚገባው። አንተ መሆንን አውቋል? መተት እንዳለበት አውቋል? ይታገላል፣ ይጸልያል፣ ይቀጠቅጣል። ነቅቷል ወይ? ይዋጋቸዋል? መጀመሪያ አልነቃም ነበረ። መጀመሪያ ወደ ላይ ሕክምና ነው የሄደው። አሁን ግን ነቅቷል። በቃ ስራውን አቆሟል ወይስ እየሰራ ነው? ለምን እንደው እንዲሞት የፈለገው? የሱን ስልጣን ትፈልጋለህ ወይስ እንዴት ነው? ምንድን ነው? አይ ላስወግደው ነው። ስልጣን ኑሮ ሳይሆን ላስወግደው፣ ከዚህ ምድር ለማስወገድ ነበር። ለመግደል? ለምን ከመተት በመሳሪያ ለምን አትገድለው? መግደል ከፈለግ ከመተት ይልቅ እንዲሳቃይ ነው። እንዲሳቃይ። በስንት ብር የተመተትከው? በየወር ነው። አልደመርኩም። በየወር ነው የምከፍለው። ሁሌ ስንት ብር እከፍላለሁ? እስከ 20-30 ሺህ ብር በየወር እከፍላለሁ። የደብተራ ነው ጠንቋይ? ደብተራ። እሺ ምንድን ነው አንተ? ሰላቢ ቡዳ መተት ነኝ። ጥቅስ ውስጥ ያለው ማነህ? ሰላቢ ጥቅስ ውስጥ አለን። ምኑ ሰለብከው? ገንዘቡን እንሰልባለን፣ ንብረቱን በሙሉ እንሰርባለን። ሰላቢ ነን። በቃ እኛ እንዳያድግ እዛው እንዲቀር። ስንት ዓመት ሆኗል ከገባህ? 16 ዓመት። 16 ዓመት ሙሉ ሰለብከው? አሁን ሰልበዋለን። ይሰራል እዛው። አንተ ትበላለህ፣ እኛ እንበላለን። ቁጭ ብላችሁ ትበላላችሁ? እንበላለን። ዘርግተን ነው የምንበላው እኛ። ትንሽ አያንቃችሁም? የሰው ስትበሉ ለምን ያንቀላል? ስራችን አይደል እንዴ? ያለፋችሁበት። ቤተሰቡንም እኮ እየበተንን ነበር ያለነው። ልጁንም እናሳምማለን፣ እንጥላታለን። አንድ ልጅ አለችው መታለች። በእሱ አማካኝነት ነው በቃ የተጋለጥ ነው። እሱ እየሰራ እናንተ ቁጭ ብላችሁ የእሱን እድል በረከት ስትበሉ ፈጣን ነው፣ ይበርብናል እንዴ፣ ያርግብናል። ፈጣን ነው ልጁ። ምን ችግር? እናንተም ሰርታችሁ አታድጉም እንዴ? እኛማ ስራ አንችልም። እድሉን ነው ይሰር ነው በቃ። ትንሽ እናንተ ጋር ማፈር የለም? አታፍሩም? ስራ አይደል እንዴ? ለምን እናፍራለን? የሰው መቀማት እኮ ያሳፍራል። አሳፈርም፣ ስራ ነው። ወይ እናንተ ችግር አላችሁ አይደለ? ችሎታ የለንማ። ችሎታ ይጠይቃል። ልጁ ፈጣን ነው። እንዴት እንልቀቀው? እሺ 16 ዓመት ሙሉ ባትሰልቡት የት ይደርስ ነበር? ኧረ በስማ ምኑን ትጠይቀኛለህ? እንዴት አወክ እንደሚደርስ? ልጁን እንጠላታለን። ትምህርት ቤት አይደለም። አሁን እሱን ቀድማችሁ እድል እንዳለው ከፍ እንደሚ በምን አወቃችሁ እንዴ? ደብተራው ነገረ። በደብተራው ገባንበት፣ አሰራንበት። ልብሱ ራሱ እኮ ያጋንንት ነው። አሁን ይሄ ልብስ የለበሰው ልብስ እዚህ እንቁራሪት አለ፣ ሸለምጥማጥ አለ፣ የሰይጣን ያምራል ብለን ያስገዛ ነው። ልብሱን ሲገዛ አላየውም መጀመሪያ። እሱ ምንም አያውቅም፣ አይባንንም። ስራ ብቻ ነው። እስኪ አውልቀውን ጃኬቱን፣ ጃኬቱን እወደዋለሁ እኮ ይሄን ጃኬት እወደዋለሁ። ለምን? በጣም ደስ ይለኛል። እስኪ አሳያቸው። እስኪ አውልቅና እንደዚህ አሳያቸው። አይወልቅም። ይቀመጥ። ኧረ ያርገው። ሙዚየም ነው። አውልቆሻውን ቶሎ በል። ይሄ በጣም የሚገርም ምናልባት ጥቃቅን ስለሆነ ሩቅ ካላችሁ ጋታዎች ስላላችሁ ቅርብ ያላችሁ ግን እያያችሁ ነው አይደል? እንደው የሌለው አይነት እንስሳ የለም። ደግሞ በጣም የሚያስፈራ አሁን እንደው ሲገዛ እንኳን አይታወቅም። እንደው ሲገዛ አንሳው አይኔ አንሳው ቶሎ በል አንሳውና እስኪ ያሳያችሁ። እንዲህ ከፍ አድርገህ ይኸውላችሁን ተመልከቱ። እንግዲህ እስኪ የሌለው ነገር እኮ የለም። እስኪ በእግዚአብሔር አባ ጨጓሬ ራሱ አለው። አባ ጨጓሬ፣ አነር፣ እንቁራሪት፣ ይሄ ሰይጣን ምስል በሙሉ ከልከሊውስ
የሌለው የለም እኮ ይህን እንግዲህ ገዝቶ አልጎት ነው የሚሄደው። መናፍስቶች ራሱ በዚህ ራሱ ይገባሉ። ምናረገውን ምንለብሰውን መለየት ካልቻልን በቀላሉ ለአጋንንት መጫወቻ ነው የምንሆነው። አሁን ይህ እንግዲህ ተመልከቱ። አሁን ከሩቅ ሲታይ በቃ ፋሽን ነው፣ ዝም ብሎ ስዕሎች ይመስሉናል። ቀረብ ብሎ ሲታይ ነው የሚታየው። ሰይጣን እንዲህ ነው የሚቀልደው። ስማ 16 ዓመት ትልቅ ደረጃ እንደሚደርስ አወቀ። አውደ ነገሥትን ያስነበብክበት አውደ ነገሥትን ያስነበብክበት ይህም ራሱ ቲሸርት እኮ እንደዛ ነው። ምን ጉድ ነው! ይሄ ደግሞ ይወጋችሁ የቀን ጅብ ሲሮጥ እዚህ ጋር ሰው እኮ ነው ማቅም ልጁ ዝም ብሎ መልበስ። ይሄ አሁን ይወጋችሁ የቀን ጅብ ማለት ይሄ ነው። አሁን ሰው ወደ ጅብ ሲቀየር ማለት ይሄ ነው። አያችሁ ይሄ እኮ ሰው ነው። ግን ይወጋችሁ ይኸው ጅቡን አያችሁት? አረሸኘን ንኬው ሲሮጥ አያችሁት? ተመልከቱ እስኪ በማርያም ይወጋችሁ አያችሁ። ምናረግ እንኳን ማስተዋል እንኳን የለንም። ማስተዋላችን ተወስዷል በመንፈስ። ያ ውስጥ እሱ ስላለ እሱ የሚፈልገውን ነው የሚያደርገው እኮ። የሚፈልገው ቦታ እየወሰደ እንደፈለገ ያደርገናል። እቃው አድርጎናል። መሸኘት ነው የምንፈልገው። ለምን አንደርስበትም? በቃን። አስጠላን። ልጁ አስጠላን። ሲወጣ ነው ወጣ። ልጁ ነች ልጁ የታለች? አንድ ቀን የገዛቸው ያን አይነን የተለያየ ቀን ነው ራስን የምታስገዛው። ያው የቀን ጅብ ያው አውሬ በሙሉ የሞላበት ስራ ነው። ስራችን ነው። ታዲያ በምን እንኖር? ስንት ብር ትሰልብበት? ቢያንስ በትንሹ ስንት ብር ትሰልብበታለህ? ምኑን ስንት ብር ትሰልብበታለህ? በትንሹ ያገኘውን ብር እንሰልባለን። በቃ ስራችን ነው። እኛ በቃ እሱ የሚያጠራቅመው መውሰድ ነው። በቃ ሲሰራለኛ ነው። እሱ ይሰራል፣ እናንተ ትበላላችሁ። ደምደማ ይላችሁ አይለንም። ለምን ይለናል? የሰው ላብ የእሱ ነዋ። ያለበለዚያማ ሄድብናል። ፋስት ነው ልጁ፣ ፋስት ነው። የት ነው የሚኖረው? እዚህ መርካቶ ውስጥ። የመርካቶ ሰላቢ ነው። ሱቅም አለው፣ ግን በራሱ ሱቅ አይሰራም። ስለ መርካቶ ከዚህ በፊትም ባለፈው ተናገረው። መርካቶ ውስጥ ያለ ሰላቢ የመጀመሪያ አዲስ አበባ ላይ አንደኛ ሰላቢ ያለው መርካቶ ነው ሰላቢው ያለው የመጀመሪያው። ለምን? ከፍተኛ የገንዘብ እንቅስቃሴ ስላለ፣ ንግድ ስላለ እዛ ገብቶ ገንዘቡን ሁሉ ይበላሉ። በፍየል በእንስሳ ይበላሉ። ፍየሎች አሁን መርካቶ ውስጥ ገቡ፣ ብዙ ፍየሎች ታያላችሁ። እነዛ ፍየሎች የተጫነባቸው ምንድነው? ሰላቢ መንፈስ። እየዞሩ በየሱቁ እየዞሩ ይሰልባሉ። መስለም ነው ስራቸው። በቃ ልክ እናንተ ከቤታችሁ ስትወጡ ጸልያችሁ ሰግዳችሁ ቀጥቅጣችሁ ቅባ ቅዱስ ተቀብታችሁ ከምትንቀሳቀሱ ከሆነ ሰላቢ አይነካችሁም። አስራታችሁም ከገንዘብ የምታወጡ ከሆነ ሰላቢ አይነካችሁም። ካለበዚያ በቀላሉ ሰላቢ የሚበላችሁ በቀላሉ። ስለዚህ ምን ያህል ሰላቢ እንዳለ በዚህ መረዳት ይቻላል። ስማ፣ አዲስ አበባ ነው ተወልዶ ያደገው። እዛው ነው የሚኖረውም፣ እዛው ነው ተወልዶ ያደገውም፣ እዛው የሚሰራው እዛው መርካቶ ነው የሚኖረው። የመርካቶን ስልብና እንዴት ታየዋለህ? ኧረ ከባድ ነው። ኧረ ትሰራለህ፣ ለኛ ነው። በቃ ምን እናርግ? ለኛ ነው ተሰርቶ፣ ለኛ ነው። እናንተ ቁጭ ብላችሁ ትቀማላችሁ። በጣም በቃ ዘና ፈታ ብለን ነው መመተት ነው ምንኖረው። ኑሯችን ህይወት አድርጋችሁታል። አዎ እንዴ፣ በጣም እንጂ። ከአጋንንት ጋር መኖር እንዴት ነው ነገሩ? በጣም ደስ ይላል እንዴ። ዘና ፈታ እያልን በቃ መኖር ነው። ዘና ፈታ። ብዙዎች እንጀራቸውን የመሰረቱት በአጋንንት ነው፣ በድግምት ነው። ስለዚህ እናንተ መጀመሪያ ድግምቱን በጸሎት በስግደት በቅጥቀጣ መምታት ስትጀምሩ ይጠሏቸዋል። ትጠላላችሁ። አሁን ሰው ይወደኛ ብላችሁ እንዳታስቡ፣ ልጅቷ ላይ ትጠላላችሁ። አንደኛ በቃ እናንተ ግን የሚነሱ ለምን ድግምቱን እየመታችሁ ነው። እነሱ መሰረታቸውን እየነቀነቃችሁ ስለሆነ እናንተን ነው የሚዋጓችሁ፣ ይጠሏችኋል። ቀጥተኛ ጥላቻ ነው የሚያሳድሩባችሁ። በደንብ ተዋጉ። ሰይጣን እንዲህ ነው፣ የተዋረደ መንፈስ ነው። እነሱ የበሉ ይመስላቸዋል እኮ አይበሉም። ለነሱ ደዌ ነው፣ በሽታ ነው። ለነሱ በሽታ ነው። እየሰለው የሚበሉት ምግብ ውስጥ ይገባና በሽታ ይሆንባቸዋል። ከዛ የበለጠ ደግሞ እግዚአብሔር አምላክ ለዘላለም በገሃነም እሳቱ በማይጠፋ ትሉ በማያንቀላፋ
ለዘላለም ያሰቃያቸዋል። ሰዎች በአጋንንት ነው እየኖሩ ያሉት። ለዚህ ነው በጣም ከፍተኛ ተቃውሞ የሚያስነሱት። ሰላቢ ነው አብዛኛው እየሰለበ፣ እናንተ ትለፋላችሁ፣ ይሰልቧችኋል። ምትጸልዩ ከሆነ ምትሰግዱ ከሆነ ግን በፍጹም ሰላቢ ሊያገኛችሁ አይችልም። እሺ አንተ ዛር አለ? የቤተሰብ ዛር አለ አለ። ማን ትባላለህ? የእናቱ ዛር አለ። የእናቱ። አንተ ማን ትባላለህ? ዛር አለ? አለን። ማን ትባላለህ? ዛር። ቡዳም አለ? አለን። አይን ጥላለህ? ሁላችንም አለን። ልጁ ላይ አለን። ልጁ ላይ እሷ ነች ልጁ። በእኛ ተመስሎ እሷን ነው ምንጠላት። ስንት ዓመት እዚህ አሰቃየናት። አብራ አድጋ መጣች። እሷን የምትጸልይ የምትቀጠቅጠው እሷ ትጸልያለች። በቃ በመቁጠሪያ እንትን ትላለች። በቃ በእሷ በቃ አልቻልንም። በቃ በእሷ ገባብን። ደህና ነሽ? ማነው ስምሽ? እድላዊት። ትቀጠቅጫለሽ? አዎ። ስቀጠቅጪ ምን ይላል እሱ? አብሮ ይጸልያል፣ ይቀጠቅጣል? ከኔ ይቀበልና እሱ ይቀጠቅጣል። ከዛ ይጮሃል እንዴ? ቤት ውስጥ ተጋግጦ ነበር ነው የሚለው እሱ እንጂ ምንም ነገር የለም። አዎ። በቃ ባልክሻ ጉሽ ይዛ ቁጭ በይ እዛ ጋር። ሚስት አለችው? አትጩ። ሚስት አለችው? አዎ። ሚስቱ ልጆቹን በጣም ነው የሚወደው። በእውነት የተባረከ በእውነት የተባረከ ካዘንክለት ለምን አትለቀውም? ለምን ትሰልዋለህ? እንደሚወድ ሰው እንደሚወድ መንፈስ የተባረከ ትላለህ። ስራ አንችልም። ስራው እሱ እጅ ላይ ነው ያለው። እሺ ተንበከክ። ይሄ የተባረከ ነው የሚለው የእሱ እኮ ድምፅ አይደለም፣ የዛ የመታችሁ ድምፅ ነው። ብዙ ጊዜ ሲመትቱባችሁ ሩቆ ነው እኮ አይደለም፣ አጠገባችሁ ነው። አንተ የተባረክ ይሏቸዋል። አንቺ የተባረክሽ ሰውማ አንቺ ልሽ ሰው ብታጠጪ ሰው የጠገበ ማይመስልሽ እንደው ደግ እንደው የዋህ እንዲህ እያሏችሁ የሚያስገቡላችሁ እንዲህ የሚሏችሁን በጣም ተጠንቀቁ። በጣም ሰይጣን አይወድም ሰውን፣ ምቀኛ ሰውን አይወድም። እየጣል እናሳምማታለን ሌሊት። ተዘጋጅ። እጁ ከውስጥ ጀምሮ ምንድን ነው ደግሞ ኋላ ስራ ነው ያለው። ሱሉስ ቅዱስ እስኪ ቀና በል። ኖ ቮይስ ኖ ቾይስ ይላል። ጀስት ፎር ፒስ። እሺ የውሻ እግር ስታምፕ ነው እዚህ ያለበት። እሱን እንደ ውሻ ያንከራትተዋል። ተዘጋጅ። በጌታችን በኢየሱስ ክርስቶስ ስም ሁላችንም ድግምት መተት ቡዳ አይነ ጥላ ዛር ሰላቢ ሁላችንም ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ነፍሳቸውን፣ መንፈሳቸውን፣ ስጋቸውን፣ ደማቸውን፣ አጥንታቸውን፣ ሕይወታቸውን፣ ገንዘባቸውን፣ ልጆቻቸውን፣ ትዳራቸውን፣ ሰላማቸውን ለቀን ወደ ሲኦል እንገባለን። በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በስላሴ ስም ከዛሬ ጀምሮ አንደርስባቸውም። በቅቶናል። ከዛሬ ጀምሮ በምንም ሁኔታ ላባቸውን አንነካም። ስላሴ ይፍረድብን። መድኃኒዓለም ይፍረድብን። 3 ጊዜ ጮቶ ቶሎ 3 ጊዜ እግዚአብሔር ይገስጻችሁ።